እየተመለከታችሁ የምትገኙት ሰላም ካቶሊክ ቴሌቪዥን ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዛሬው የልደት በዓል ቆይታችን በኢትዮጵያ ካቶሊካዊት ቤተክርስቲያን በመቂ ሀገረ ስብከት በወንጂ ከቅድስት ማርያም ቁምስና ወጣት መዘምራንና ከመሪ ካህናቸው ጋር የምናደርገውን ቆይታ ወደ እናንተ የምናደርስ ይሆናል። መልካም ቆይታ፣ መልካም በዓል። ታኅሳስ 29 2018 ዓ.ም እንግዲህ ለየት ያለ በዓል ድባብ ወደ እናንተ ለማድረስ የሚጠበቅብንን ሁሉ አድርገናል። አሁን ግን ፕሮግራማችን በጥሩ መንፈስ እንዲቀጥል የወጣቶች መሪ ካህን ክቡር አባ ቸርነት በየነ በጸሎት ያስጀምሩልናል። እዚህ ያለውን ጸበል ጻድቅ ይባርኩልንና ከዛ በኋላ ወደ ፕሮግራማችን እናልፋለን። ሰላም ጌታ መጥቷል፣ ምድር ተቀበይ፣ ልባችሁን አዘጋጁ፣ ሰማይና ሰማይ አንድነት ሸምሩ፣ መዝሙር ለሕፃኑ። በስመ አብ በወልድ በመንፈስ ቅዱስ አንድ አምላክ ስም በሰማይ የምትኖር አባታችን ሆይ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድርም ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን፣ መንግሥት ኃይልና ክብር ለዘላለም ያንተ ነውና አሜን። እግዚአብሔር ቅዱስ አምላካችን ሆይ ስለ መልካምነትህና ስለ አባትነትህ እጅግ አድርገን እያመሰገንህ ዛሬ ጌታችን የኢየሱስ ክርስቶስን የልደት በዓል እንድናከብር ይህችን ቀን እንድናይ ፈቅደሃልና እያመሰገንህ የክርስቶስ ልደት ለእያንዳንዳችን ሰላምን፣ አንድነትን፣ ፍቅርን እንዲሰጠንና እኛም እርስ በርሳችን እንድንዋደድ እንድንፋቀር ይህ የልደት ብርሃን በእያንዳንዳችን ልብ እንዲበራልን በጌታችን በኢየሱስ ክርስቶስ እንለምንሃለን። አሜን። ለአብ ለወልድና ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትር ለዘላለም አሜን። በስመ አብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ስለዚህ ይህን ጸበል ጻድቅ ለወጣቶቹ እየታደለኝ ቆይታችን እናደርጋለን ማለት ነው። በድጋሚ መልካም በዓል፣ መልካም ቆይታ። አብሮነታችሁ ከኛ ጋር ነው። ሰላም ጌታ መጥቷል፣ ምድር ተቀበይ፣ ልባችሁን አዘጋጁ፣ ሰማይና ሰማይ አንድነት ሸምሩ፣ መዝሙር ለሕፃኑ። በጣም ጥሩ። አሁን ደግሞ ከጸሎት ውጭ እስቲ ድምጻችሁን እንድንሰማ እንኳን አደረሳችሁ። አባን ብቻ ነበር እስካሁን የሰማነው። ቆይታችን እንግዲህ በጣም የተለያዩ ቆንጆ ጥያቄዎች አሉ። አገልግሎታችንን የሚመለከት አንዳንድ ደግሞ አለ ሸወድ ፈተን ሊያደርግ የሚችል ጥያቄ፣ ብቻ ቆንጆ ቆይታ እናደርጋለን። ምንድነው የምናደርገው? ከአባ በኋላ ወደ እናንተ ስንመጣ ለምሳሌ መጀመሪያ ሰው ፊት ለፊቴ ስለምትታየኝ ከሷ ልጀምርና ማን ልበል ስምሽን? መቅደስ ለምሳሌ አንድ ጥያቄ ትጠይቃለች። መደበኛ ጥያቄ ነው። ከዛ እሱን ከመለሰች በኋላ ግን ከዛ በኋላ ሌላ ፈታኝ የሆነ ጥያቄ ስለሚኖር እሱን ጥያቄ የሚመልሰው እሷ ትመርጣለች ማለት ነው። ስለዚህ እንዲፈተን የምትፈልጊው ያናደደሽ ሰው ካለ ምናምን እከሌ ጠይቅልኝ ማለት ትችላለች። በዛ መንፈስ እንመጣለን። ግን እናንተ ጋር እንመለሳለን። አባ ከርሶን ጀምርና በድጋሚ እንኳን አደረሰው። እንኳን አብሮ አደረሰን። ቀለል ካለና ከመደበኛ ጥያቄ ነው የምንጀምረውና የጌታችን መድኃኒታችን ኢየሱስ ክርስቶስ ልደት በእርሱ አንደበት ሲገለጽ ምን አይነት ስሜት አለው ለእርሱ ገና በዓል? እሺ፣ በጣም አመሰግናለሁ። በመጀመሪያ ለሁላችሁም እንኳን አደረሳችሁ ማለት እፈልጋለሁ። ለመላው የክርስትና እምነት ተከታዮች ሁላችሁም ለጌታችን ለኢየሱስ ክርስቶስ የልደት በዓል ሁላችሁንም በሰላም በፍቅር በአንድነት አደረሰን ማለት እፈልጋለሁ። የጌታችን የኢየሱስ ክርስቶስ ልደት በዓል እንግዲህ ለእኛ ለክርስቲያኖች ለእግዚአብሔር ልጆች ጥልቅ ትርጉም ያለው ነው። ይህም ትርጉም ምንድን ነው? እግዚአብሔር በልጁ አማካይነት እኛን ለማዳን
በእመቤታችን በቅድስት ድንግል ማርያም በኩል ሆኖ ልጁን ወደ እኛ የላከበት ምስጢር ነው። ያ የደህንነታችን መጀመሪያ ወይም መነሻ ሀሳብ ያለው ነውና ለእኛ ለክርስቲያኖች በእውነት ከጨለማ ወደ ብርሃን የተሻገርንበት የእግዚአብሔርን የልጅነትን መንፈስ ያገኘንበት በኃጢአት የነበርነው ከኃጢአት ነፃ ወጥተን በልጁ በጌታ በኢየሱስ ክርስቶስ ድነን የእግዚአብሔር መንግስት ወራሾች እንድንሆንበት በዋናነት የደህንነታችን ታሪክ ወይም ምስጢር የተፈጸመበት እንትን ነውና ይሄ ለኔ ትልቅ ትርጉም ያለው ነገር ነው። እንደ አንድ አገልጋይ ሲያይ የክርስቶስ ልደት የክርስቶስ ወደ ምድር መምጣት እኔን እንደ አዲስ የተወለድኩበት እንደ አዲስ የተገኘሁበትና ይበልጥ ከእግዚአብሔር ጋር ደግሞ እንዲገናኝ ያደረገኝ ከእግዚአብሔር ጋር ያለኝ ህብረት የበለጠ ጠነከረ እንዲሆን የሚያደርገኝ ትርጉም ያለው ነው የጌታ ኢየሱስ ክርስቶስ ልደት ለኔ ማለት ነው። መልካም እንግዲህ አባ እንግዲህ በክርስትና እምነት ተከታዮች ዘንድ በርካታ የሚከበሩ መንፈሳዊ በዓላት አሉና እስቲ የልደት በዓልን ከሌሎች በዓላት ምን ለየት ያደርገዋል? አዎ ብዙ በዓላት እንግዲህ ይከበራሉ። በሀገራችንም እንዳለም በጣም ብዙ በዓላት ይከበራሉ። መጀመሪያ የሚለያቸው ነገሮች ነው። የመጀመሪያ ብዙ በዓላት ቢከበሩም በዓላት የሚከበሩት አንደኛ ታሪክ አላቸው፣ ክስተት አላቸው፣ የድል በዓላት እየተባሉ ይከበራሉ። ብዙ አይነት በዓላት አሉ። ነገር ግን የጌታችን ኢየሱስ ክርስቶስ የልደትን በዓል ለየት የሚያደርገው እግዚአብሔር ራሱ በልጁ አማካይነት የተገለጠበት ምስጢር ስለሆነ አማኑኤል የሆነው ከኛ ጋር የሆነው እግዚአብሔር ራሱ የተገለጠበት ስለሆነ ነው። ያ ነው ለኛ ለዚህ ነው እንደ ክርስቲያኖች ወይም እንደ እግዚአብሔር ልጆች እኛ የኛ የደህንነት ታሪክ የሚጀምርበት ስፍራ ነው ማለት ነው። ሌሎች የራሳቸው የሆነ ሐሳብ አላቸው፣ የራሳቸው የሆነ መነሻ አላቸው፣ የራሳቸው የሆነ ግብ አላቸው። ቅድም ለማለት እንደሞከርኩት በታሪክ አለ፣ በክስተት አለ፣ የድል በዓል እያልን በተለያየ ትርጉም የሰጠናቸውም እናከብራቸዋለን። ነገር ግን የልደትን በዓል የሚለየው እግዚአብሔር ራሱን በልጁ አማካይነት የገለጠበት በዓል ስለሆነ ነው። በጣም ጥሩ አባ፣ እርስዎ ጋር እንመለሳለን። አሁን ደግሞ ወደ ወጣቶች እንሂድና በነገራችን ላይ ወጣቶች እያልን ያለ ነው። አዳጊዎችም አላችሁ አይደል? የሉም ማለት ድምጻቸው አይሰማም አላችሁ። እንደዛ ናቸው ከበላ ታዲያ እናቶችም አላችሁ። ስለዚህ የሶስት ማህበር ውህድ ነው እዚህ ጋር የምናየው። ወደ እናንተ ለማለፍ ግን አንድ መሸጋገሪያ መዝሙር ያስፈልገናል። ረዘም ላለ ጊዜ እንግዲህ ሲለማመዱ እንደነበር መረጃ ደርሶናል። ስለዚህ አንድ መዝሙር ጋብዙንና ከዛ በኋላ ተመልሰን ወደ እናንተ እንመጣለን። Yeah.
ግብዣችን ተመልሰናል። እንግዲህ ወጣቶች ወደ እናንተ ተመልሻለሁ። ራስሽን አስተዋውቂኝ። እሺ መቅደስ ሞገስ እባላለሁ። የወንጂ ቅድስተ ማርያም ቁምስና የማርያም ልጆች መዘምራን ነኝ። መልካም። እንግዲህ የወንጂ ቅድስት ማርያም ቁምስና ወጣቶች ምን አይነት አገልግሎት አላቸው ከሚለውን ጀምሩ። የወንጂ ቅድስተ ማርያም ካቶሊክ ቤተክርስቲያን የወጣት መዘምራኖች እጅግ በትጋት የሚያገለግሉ እና ባላቸው ነገር እያመሰገኑ ፈጣሪን የሚኖሩ መዘምራኖች ማለት ከታች ጀምረን በቤተ ክርስቲያን ውስጥ ያደግን ልጆች ነን። እስካሁን ድረስም እዚህ ደረጃ ላይ እንድንደርስ ያደረገችን ደግሞ እቺ ቤተ ክርስቲያን ናት። ሁሉ ስታደርግልን ሰፖርት ስታደርግልን የኖርንበት እና ወጣቶች ደግሞ በብዙ አይነት ነገር ደግሞ ቤተ ክርስቲያንን ሰፖርት የሚያደርጉ ቤተ ክርስቲያኗም ደግሞ ወጣቶችን ሰፖርት የምታደርግ ናት። የወንጂ ቅድስተ ማርያም ካቶሊክ ቤተ ክርስቲያን እጅግ በጣም ለወጣት ቦታ የምትሰጥ ቤተ ክርስቲያን ናት ማለት ነው። አገልግሎታችሁ ምን ይመስላል? አገልግሎታችን በሶስት አይነት ነው ማለት አዳጊያኖች አሉ፣ የወጣት መዘምራን አለ፣ የእናቶች ቤተሰብ መዘምራን አለ እና ያ መዘምራን በሶስት ተከፍሎ ነው የሚያገለግለው። የወጣቶች መዘምራን አንድ ላይ ሲያገለግል፣ ፕሮግራሞች ሲኖሩ ደግሞ አንድ ላይ አጠቃላይ ሶስታችንም አንድ ላይ እናገለግላለን። በወጣቶች ዙሪያ ደግሞ የተለያዩ ነገሮችን እናደርጋለን። ለምሳሌ የሆነ ፕሮግራም ሲኖር እንዲህ አይነት ፕሮግራሞች ካሉ እርስ በርስ እንጠያየቃለን፣ እንረዳዳለን። አስፈላጊ የሆኑ ነገሮች ሲኖር ደግሞ ትምህርቶችም ሲኖሩ ትምህርት እንሰጣጣለን። በአባም አማካኝነት ትምህርቶች ይሰጡናል ማለት ነው። በሳምንትም በ15ም እንደዚህ አይነት ነገሮች ይደታሉ። የመዝሙር ፕሮግራሞች አሉ፣ እነሱንም እናደርጋለን ማለት ነው። ቤተክርስቲያን ላይ እናገለግላለን። እሺ መልካም። እንግዲህ ቅድም ናሆም እንዳስተዋወቀው እዚህ ጋር 6 ጥያቄዎች አሉ። አንቺ የምትፈልጊውን ሰው ምረጪና የተመረጠው ሰው ጥያቄውን አንስቶ ይመልሳል ማለት ነው። በነገሮች ላይ እድለኛ ከሆነ ኖርማል ጥያቄም አለ። እንግዲህ ደግሞ እድሉ ከከፋ ትንሽ ቻሌንጅ የሚያደርግም ጥያቄ አለና እሱን ታሳቢ አድርገሽ ምረጪ። ሰው ስትመርጪ ተስፉ እዛው ያዡና ማይኩን ለምን ተስፉ አለሽ? ተስፉ ያናድድሻል? ምንድን ነው ለምንድን ነው ያልሽው? በእርግጥ አያናደኝም፣ ግን ሊመልሰው ይችላል ብዬ የማስበው ሰው ስለሆነ። ኦኬ መጽሐፍ ቅዱስ ጠንካራ ነው እዛ ላይ። አዎ ተስፉ የዚህ ማህበር ተስፋ አንተነክ በአሁኑ ሰዓት። እስቲ አንድ ጥያቄ ላስይዝህ ከእነዚህ ውስጥ መልስበት ነው። አንዱ ምረጥ። አሁን ክፈተውና ምን እንደሚል ጮክ ብለህ አንብብልን፣ ከዛ በኋላ መልሰው። የደረሰኝ ጥያቄ ሰብአ ሰገል የተወለደውን የአይሁድ ንጉሥ ወዴት ነው ኮከቡን በምስራቅ አይተን ልንሰግድለት መጥተናል ሲል ንጉሥ ፈርዖንን ለምን ደነገጠ? ኦኬ ለምን ደነገጠ? ምናልባት ጥያቄው ላይ ስህተት አለው። በመጀመሪያ ደረጃ ጥያቄው ላይ ይህን ጥያቄ ወጡ የፕሮግራሙ ፕሮዲውሰሮች እንዳይሰሙ። ምክንያቱም ንጉሥ ፈርዖን ነው የሚለው እዚህ። ንጉሥ ፈርዖን በዛ ጊዜ አልነበረም። ቤት ጊዜ ነበረ። ፈርዖን የግብጽ ንጉሥ የነበረ ነው። እሺ ማን ነበር? የአይሁድ ንጉሥ የነበረው ደግሞ ጲላጦስ ነበር። እሺ ጲላጦስ ፈርዖን አልነበረም፣ ጲላጦስ ነበረ መሆን ነበረበት። ጥያቄው ምንድን ነው? አይ ጥያቄው ላይ ፈርዖን ለምን ደነገጠ የሚል ያለው። በጊዜው ግን ፈርዖን አልነበረም አይሁድን ሲገዛ የነበረው። ማን ነበረ? ንጉሥ ቄሳር የሮም ገዢ የነበረ ነው። አንድ ነገር ተባበሩኛ፣ ሞቅ አድርጋችሁ አጨብጭቡለት። ሞቅ አድርጋችሁ ሄሮድስ የሚለው ስም የጠፋብህ እንጂ ፈርዖን አልነበረም። በትክክል መልሶታል። ዋናው የሚፈለገው ንጉሱ ለምን እንደደነገጠ እንዲመልስ ሳይሆን አንዳንዴ ጥያቄ ስናነብ ኮንሽስ ነን አይደለንም የሚለው ነው። በጣም አሪፍ። ወደ ቀጣይ ጥያቄ እንለፍና አሁንም እናንተ ጋር ነን። ከማን ነው ወደ ማን እንለፍ? መደበኛ ጥያቄ ነው። አገልግሎታችሁን ማህበራችሁን የሚመለከት ነው። ተስፉ ለማን እንስጥ እድሉ? አንተ አስተላልፈው። እሺ አጠገቤ ላለችው ልዩ ወርቅ እንኳን አደረሰሽ። እንኳን አብሮ አደረሰ። በመጀመሪያ በጣም ደስ የሚል ስም ያለሽ አመሰግናለሁ።
ማህበራችሁ የገና ሲመጣ ሶስቱም ማህበራት ሊሆን ይችላል። እንዴት ነው መጀመሪያ ቅድመ ዝግጅቱ ያለው ነገር? ለገና በዓል የምታደርጉት ቅድመ ዝግጅት ምን ይመስላል? እኛ የሰማነው ነገር አለ፣ ውስጥ አዋቂ ነገረን እንዲያረጋሉ እሱን እኛ ከምንለው አንቺ ንገሪኝና እንዴት ነው ለበዓሉ የምታደርጉት ቅድመ ዝግጅት? እሺ፣ አመሰግናለሁ። በመጀመሪያ ሁላችሁም እንኳን አደረሳችሁ ለማለት እፈልጋለሁ። በመቀጠል ወደ ጥያቄው ሳልፍ ያው እንደተባለው በጥያቄው ላይ እንደተነሳው ገና ሲደርስ የምናደርጋቸው ፕሮግራሞች አሉን። ለምሳሌ 1 ወር ወይም ደግሞ 15 ቀን ሲቀረን ሁላችንም የኳየሩ ስም በየአጠቃላይ እንደ እጣ እንጽፍና ከዛም በኋላ ያ እጣ ሚስጥራዊ እንትን ነው። ማንም የማንንም የሚያቅርበት ነገር የለም። የሚያውቀው ምንድነው? በዛ በሚሰጣጥበት የገናው እለት በክርስቶስ ልደት ቀን ነው። ያ እጣ እስኪደርስ ደግሞ የምናደርጋቸው ነገሮች ምንድናቸው? ያ ሰው ለዛ ሰው እየጸለየ ይቆያል። የጸሎት ጊዜ ይኖረናል። ከዛም በኋላ እሱን ከጨረስን በኋላ አንዳንድ ሴሪሞኒዎች እናዘጋጅና ያ በተዘጋጀው ሴሪሞኒ ላይ ያ የወጣው እጣ ሰርፕራይዝ ነው። ማናችንም ለማናችንም አናቅም። ከዛም በኋላ ከአንደኛው ይጀምርና ያው የደረሰውን ስም እየጠቀሰ እንደገና እንደ ጸለየለት ምን አይነት ምኞት እንዳለው የውስጡን ምኞት በመግለጽ ያንን ፕሮግራም እናካሂዳለን ማለት ነው። በጣም አሪፍ። ስለዚህ ስጦታ የመሰጣጣትና የእርስ በርስ የመጸለያ ጊዜ አለን ማለት ነው። እንግዲህ ስጦታ ስትሰጣጡ ብዙ አይነት ገጠመኞች ሊኖራችሁ ይችላል። ለምሳሌ ፈን ጊፍት የሚባሉ ነገሮች አሉና እስቲ ምናልባት ከዚህ ጋር ተያይዞ ገጠመኝ ካላችሁ? እሺ፣ ብዙም ባይኖሩንም ግን አንዳንድ ገጠመኞች ይኖሩናል። ምንድነው የሚያደርጉት ልጆች? ትልቅ በሆነ ካርቶን ውስጥ ምናልባት የሚያቀርቡት ሽሮ ሊሆን ይችላል፣ በርበሬ ሊሆን ይችላል፣ አይታወቅም። ይሄ ግን እቃውን ሰው ምንድነው የሚረዳው? ትልቅ ነገር አድርጎ ሲጠብቀው የሚያስቁ ነገሮች፣ አንዳንድ ነገሮች ሊኖሩ ይችላሉ። ያው አሁን ይሄ የምትነግሪኝ የቆየ ገጠመኝ ነው መቼም። በዚህ ኑሮ ውድነት ሽሮና በርበሬ ከየት መጣ? በጣም አሪፍ። ስለዚህ ከዚህ ስኒ ማስቀመጫ ላይ ቀጣይ የሚጠየቀው ሰው ማን እንደሆነ ትፈልጊያለሽ? ስም ጥሪ። መቅደስ። ሌላ? እሷ መቅደስ ነው ስሟ? ለምንድን ነው መቅደስ ያልሽው? ያው ትመልሳለች ብዬ ስላሰብኩና ስለምወዳት። መቅዲ እንግዲህ ይኸው ሁለተኛ መቅደሳ ጮክ ብለሽ አንብቢልን የደረሰሽን ጥያቄ። ምንም ማሰብ ማስተላሰል አያስፈልግም፣ ቶሎ አንብቢው። ትንቢተ ሚልክያስ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ካለ በኋላ ቀጥሎ የሚለው ምንድን ነው? ባለው አንዴ ጠፊው በቃ ምንድን ነው የሚለው ቀጥሎ? በነገርሽ ላይ እንትን ማለት ይቻላል። እከሌ ማለት ሌላ አስባ ራሴ አስቢና ትንቢተ ሚልክያስ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ካለ በኋላ ምንድን ነው የሚለው? ሌሎቻችሁ ዝም በሉ አንድ ጊዜ። በጣም ግልጽና ሁላችን የምናውቀውና የምናስታውሰው ትንቢት ነው ዛሬ የተናገረው። ከክርስቶስ ልደት በኋላ ምንድን ነው ያሉት ትንቢቱ? ዝም ጸጥታ ከኋላ አይ ዲስኳሊፋየር ነው የምናደርገው። መቅዲ እንዴት ነሽ? በዓል አሪፍ ነው? እግዚአብሔር ይመስገን አሪፍ ነው። እንዲመልሱልኝ ልስጥ እድል። ለማን ትጫለሽ? ለቅድስት። መጀመሪያ ቅድስት ማለት እሷ ቡናም ተፈለው። መጀመሪያ ግን የሚመስልሽ መልስ ምንድን ነው? ሊልም ይችላል። ትንቢቱ ግልጽ ነው፣ ሁላችንም እናስተውላለን። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ካለ በኋላ ትንቢተ ሚልክያስ ምንድን ነው? ከአንቺ የሚወጣው በጣም አሪፍ። ከአንቺ የሚወጣው ምን ነው? ልክ ነሽ። ከአንቺ የሚወጣው ምን? ከአንቺ የሚወጣው ልዑል ንጉሥ ይሆናል። አዳኝ። ትንሽ አስተካክዪው። አሪፍ ነው እኮ ትንሽ አስተካክዪው። ልዑል። እሺ ቅድስት ማይኩን ለቅድስት ጫት። ትንቢተ ምንድን ነው? ሚልክያስ። ትንቢተ ሚልክያስ ላይ አይደለም የተጻፈው። ምን ላይ የተጻፈው?
ሉቃስ ላይ ነው። ትንቢተ ኢሳያስ ላይ አለ። ኖ ይሄ ትንቢት የተጻፈው ትንቢተ ኢሳያስ ይመስለኛል። እዛ ላይ አይደለም። ትንቢተ ሚልክያስ አይደለም። ትንሽ አስታኪ። ትንቢተ ኢሳያስ ሳይሆን አግዟት። ትንቢተ ሚልክያስ ግን አይደለም። እሺ አግዟት። ትንቢተ ማን ላይ ነው የሚያግዛት? ትንቢተ ኢሳያስ ምዕራፍ 9 የሚያግዛቸው አንዴ። ትንቢተ ኢሳያስ አይደለም፣ ትንቢተ ኢሳያስ ነው ነው። በራስ መተማመን አለ ደግሞ ካርገታ ትንቢተ ኢሳያስ ምዕራፍ 7 ቁጥር 14 ላይ ነው የሚለው። እሱ ነበረ ዋናው። ቢያንስ ከሱ ጥያቄ አትማሪ ነበር ወንሽ ወደ እንዳለው ጥያቄው። እሺ መልካም። እንግዲህ አሁን ውስጥ አዋቂዎች ሹክ ብለውናል አንዳንድ ነገር። የወንጂ ቅድስት ማርያም ቁምስና ወጣቶች መዝሙር ሊለቁ አስበዋል የሚል ነገር ሰምተናል። ስለዚህ ሂደቱ ምን ላይ ነው? ምን ላይ ናችሁ? እውነት ነው፣ ጀምረናል። በቅርቡ ስቱዲዮ ገብተን ነበረ። አብዛኛው እዚህ ውስጥ ያለ ሰው ሁሉ ያውቀዋል መዝሙሩን። እየተለማመድን ያለ ነው። በቅርቡ ያው ዜማው ይለቀቃል ተብሏል። በቅርቡ ጠብቁን። እንግዲህ ይሄ ነው ያለው ሂደት። ቻሌንጁንና መባረኩንና ተግዳሮቱን እንዴት ታያለሽ? በጣም ቻሌንጅ አለው በእርግጥ። ምክንያቱም አብዛኛው ሰው ተማሪ ነው፣ ሰራተኛ ነው። ቤተክርስቲያን ለልምምድ ስንመጣ ከዚህ ወደ ሌላ ቦታ ተጉዘን አብዛኛው ልጆች ያሉበት ቦታ እኛ ሄደን እነሱ መተው ትንሽ ራቅ የሚል ቦታ አለ። እንደዛ ነው እየተመላለስ እና ይሄንን አባ በጣም ይረዱን ነበረ። እውነት ለመናገር አባን በዚህ አጋጣሚ ላመሰግናቸው እወዳለሁ። ምክንያቱም ብዙ ትብብር አድርገውልናል። ያው በስጋም በመንፈስም ይጸልዩልናል፣ ይረዱናል፣ ያግዙናል። እንደ ልጅ ሆነው ነው ከኛ ጋር ሲረዱን የነበሩና በዚህ አጋጣሚ አባን ላመሰግን እወዳለሁ። እንግዲህ ዜማው በቅርቡ ይለቀቃል ብዬ አስባለሁ። እንግዲህ በቅርብ ቀን ተብሎ ይያዝልን። መዝሙሩ ይዘቱ የምስጋና ነው የልመና ነው ይዘቱ። ያው ስለ ምህረት መለመን ነው እና በጣም አጓጊ ነው። እንግዲህ በዚህ አጋጣሚ የወንጂ ዝማሬ ለሁለተኛ ወይ ለመጀመሪያ ጊዜ ይመስለኛል እና እንግዲህ የተሻለ ይዘት ያለው መዝሙር እናቀርባለን ብዬ እጠብቃለሁ። መልካም እድል ይሁንላችሁ። እግዚአብሔር እንግዲህ ከእናንተ ጋር ይሁን። አሜን። ስለዚህ አንድ ሰው ትመርጫለሽ፣ ከዛ ቀጣይ ጥያቄ እንጠይቃለን ማለት ነው። ኦኬ፣ ጽጌ ብትሆን ደስ ይለኛል። ጽጌ ወዴት ነሽ? ጽጌ እሺ ጽጌ በጣም አሪፍ። ጽጌ እንዴት ነሽ? በዓል አሪፍ? እንኳን አደረሰሽ። እሺ ጮክ ብለሽ አነቢልንና፣ በነገራችን ላይ ሁሉም ጥያቄዎች ይሸውዳሉ ማለት አይደለም። አንዳንድ መደበኛ ጥያቄ አለ ገና ለገና ይሸውዳል ብላችሁ እንዳትገምቱ። እሺ በጌታም የተቀባውን ምስያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር የተባለ ጻድቅ የእግዚአብሔር ሰው በኋላም ሕፃኑ ኢየሱስን በመቅደስ አቅፎ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም አሰናብተው ያለው ሰው ማን ነው? ሌላ ሰውም እንዲያግዝሽ ከፈለግሽ ጮክ ብለሽ አንድ ጊዜ ድጋሚ አንብቢላቸው። በጌታም የተቀባውን መሲህ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር የተባለለት ጻድቅ የእግዚአብሔር ሰው በኋላም ሕፃኑ ኢየሱስን በመቅደስ አቅፎ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ ያለው ሰው ማን ነው? ግልጽ ነው ጥያቄው? እሺ ጽጌ ምን አልሽ? ዘካርያስ ሲሆን ብዬ ነው። ዘካርያስ በጣም አሪፍ፣ በጣም አሪፍ። ጭራሽ ነው የማይገናኙ፣ ምንም የለም። ሌላ ሙከራሽ ደግሞ ምንም ጥያቄ የሆነ ትሪኪ ነገር ፈልጓሉ። ቀጥተኛ ጥያቄ ነው፣ ምንም የሚሸውር ነገር የለውም። ስለዚህ የሚያግዛት ማን ነው? አይ ከተስፉ ውጭ ሌላ ድምጻችሁን ያልሰማናችሁ ደግሞ ከኋላ ማይኩን አስተላልፍልኝ። ጽጌ ማን ነው ስምሽ? ፍሬህይወት። ፍሬህይወት እንዴት ነሽ? ስንት ዓመትሽ ነው? 13 በዓል አሪፍ ነው? አሪፍ ነው። ስንተኛ ክፍል ነሽ? 7 ይሄን ሁሉ ጠይቅሽ ጥያቄ እኮ እንዲጠፋብሽ እኮ ነው መልሱ። ግን አይጠፋብሽማ። ማን ነው ስሙ? ስምዖን። ምን ያህል ፐርሰንት እርግጠኛ ነሽ? 100 ስምዖን ነው?
ስምዖን በኋላ ስምዖን ጴጥሮስ ማለት ነው አይደለም? ጎበዝ። አንድ ጊዜ ሞቅ ያለ በትክክል መልሰዋለሽ። ፍሬህይወት ስንተኛ ክፍል ነሽ? 7 ትምህርት ላይ እንዴት ነሽ? እንደዚህ እንደ መጽሐፍ ቅዱስ ጎበዝ ነሽ? ጎበዝ። ይሄ ታሪክ የሚገኘው የሉቃስ ወንጌል ምዕራፍ 2 ቁጥር 25 ላይ ነው። ስምዖን ነው። በትክክል መልሰዋለች። ስለዚህ እንደዚህ ያልን ባህል ቆይታችን እንግዲህ አሪፍ ቆይታ እያደረግን እንደሆነ ተስፋ እናደርጋለን። እናንተም እንግዲህ ጥሩ የባህል ቆይታ እያደረጋችሁ እንደሆነ ከኛ ጋር እምነታችን ነው። አሁን ደግሞ አባው ደርሶ እንምጣና እንመልሳለን። እናንተ ጋር አልጨረስንም። መደበኛ ጥያቄም አለን። እዚህ ጋር የሲኒ ማስቀመጫ ላይ ያለ ጥያቄ አለን። እንመልሳለን። አባው ደርሶ እንምጣ ደግሞ ይህ አመት እንግዲህ በፈረንጆች 2025 የጁቢሊ ወይም የኢዮቤልዩ አመት የተስፋ አመት ይባላል እና የክርስቶስ መወለድ ደግሞ ተስፋ ነውና እስቲ የክርስቶስ መወለድና የኢዮቤልዩ አመት ለኛ ለክርስቲያኖች የሚሰጠው ትርጉም ምን ይመስላል? አመሰግናለሁ። እንግዲህ የኢዮቤልዩ አመት ወይም የተስፋ አመት ለኛ ለክርስቲያኖች ከክርስቶስ መወለድ ጋር የሚሰጠን ብዙ መንፈሳዊ ትርጉሞች አሉት። ለምሳሌ ወደ ኋላ መለስ ብለን ብናይ በዘሌዋውያን ምዕራፍ 25 ላይ ብናይ እነዚህ የእስራኤል ሕዝብ 50ኛ ዓመታቸውን እንዲያከብሩ እግዚአብሔር በነቢዩ በሙሴ አማካኝነት የተናገረው ቃል አለ። ኢዮቤልዩ በራሱ ምንድነው? ነፃነት ነው አይደለም? ነፃነት ነው፣ መሻገር ነው፣ መመለስ ነው። እዛ ጋር የተጠቀሱ ሀሳቦች አሉ። አንደኛ ነፃነት ነው፣ ሁለተኛው መመለስ ነው፣ ሶስተኛ እዳ ያለበት ወይም እዳው እንዲተወለት የሚያደርግ ነው። አራተኛው እና ደግሞ የመጨረሻው እረፍት ነው። ይህንን ከክርስቶስ ልደት ጋር ስናገናኘውና በክርስቲያናዊ ስናየው የመጀመሪያው ነፃነት፣ ክርስቶስ ለነፃነት ሊሰጠን ነው የመጣው ከእግዚአብሔር ዘንድ እኛን ነፃ ሊያወጣን ከዲያብሎስ እስራት፣ ከጨለማ ህይወት፣ ከሞት ወደ ህይወት ነፃነትን ሊሰጠን እንደመጣ ነው። ስለዚህ እዳችንን ሁሉ የተሸከመ እዳችንን ሁሉ የወሰደበት እኛ መሆን የሚገባንን ወይም ለእኛ መሆን የሚገባውን እሱ የወሰደበት ነው። ስለዚህ የእኛን የምንለውን ነገር መክፈል ያለብንን ሁሉ እዳችንን ከፍሎ ከእግዚአብሔር ጋር ያስታረቀበት ምስጢር የምናስብበት ነው የተስፋ በክርስቲያናዊ ህይወት። ሌላኛው በዚሁ ስናይ እረፍት ነው ይላል ኢየሱስ። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔ ደግሞ እረፍት እሰጣችኋለሁ ይላል። የክርስቶስ መወለድ እረፍትን ሊሰጠን። ድካም አለ፣ ዝለት አለ፣ ብዙም አይመቹ ነገሮች በዓለም ሳለን ያጋጥሙናል። እነዚህን ነገሮች ሁሉ ክርስቶስ ወደ እኔ ኑ፣ እኔ አሳርፋችኋለሁ ይላል። ይህ በእኛ በክርስቲያኖች ትልቅ ምስጢር ነው፣ ትልቅ ትርጉም ያለው ነው። የክርስቶስ መወለድና የኢዮቤልዩ ተስፋ ዓመት በተስፋ የምንጓዝበት በእምነት የምንጓዝበት ወደ ዘላለም ህይወት የምንደርስበትና እኛን ለማዳን ጌታ ኢየሱስ ክርስቶስ ወደ እኛ የመጣበትን ምስጢር ይህንን በሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች ምዕራፍ 2 ላይ ገለጸው ሐሳብ አለ። እርሱ ምን አለው? የመለኮት ባህሪ ያለው፣ ነገር ግን ያንን በኃይል እንደያዘ መቅረትን አልፈለገም ይላል። ሁሉን ነገር ትቶ መጣ፣ ወደዚህም ወደ ምድር መጣ። አገልጋይ መሆንን መረጠ ነው፣ መታዘዝን መረጠ፣ ትህትናን መረጠ ነው። ስለዚህ የክርስቶስ መወለድ ወይም የገና በዓል የሚያሳስበን እርስ በርሳችን እንድንፋቀር ነው፣ ትሁታን እንድንሆን ነው፣ መልካም ምሳሌ ለሌሎች እንድንሆንና ሌሎችንም እንድናቅፍም ጭምር ነው። ስለዚህ ይህ በእኛ በእያንዳንዳችን የክርስትና ጉዞ ላይ ሊታይ የሚገባ ወይም ሊሆን የሚገባ ምስጢር ነው ማለት ነው። ስለዚህ ሁለቱ አንድ ላይ ተያይዞ ወደ ነፃነት የሚመሩ ነው። ነፃነት ደግሞ በክርስቶስ የምናገኘው ነው። ያ በክርስቶስ የምናገኘው ነፃነት ደግሞ ከየት የመጣ ነው? ክርስቶስ ወርዶ በበረት ተወልዶ እኛ ነፃ የወጣንበት ታላቅ ምስጢር የተፈጸመበት ህይወት ነው ነገር ነው ማለት ነው። ብዙ ጊዜ በተለምዶ አሁን እንኳን ለብርሃነ ልደቱ በሰላም አደረሳችሁ ይባላል። ስለዚህ የክርስቶስ ልደትና ብርሃን አንድ የሚያደርጋቸው ነገር አለ ማለት ነው። ምንድን ነው የክርስቶስ ልደትና ብርሃንን አንድ የሚያደርጋቸው ነገር? ክርስቶስ ራሱ ብርሃን ነው አይደለም ይላል። እኔ የዓለም ብርሃን ነኝ ይላል። ስለዚህ በብርሃን እንድንኖር ተጠርተናል ነው። በብርሃን አንድ ሰው በማታ ሲጓዝ መብራት ካላዘ ወይም መኪና የሚነዳ ሰው ባትሪውን ካላበራ ምን ይሆናል? ይወድቃል፣ ይሰናከላል፣ መጥፎ ነገር ያጋጥመዋል። ይሄ በእንትን ስናይ ነው። እንዲሁ በክርስትና ስናይ ክርስቶስን ያልያዘ፣ ምክንያቱም ክርስቶስ እኔ የዓለም ብርሃን ነኝ ብሏል።
የዓለም ብርሃንን ያልተከተለ እሱን ያላዘ ሁሉ ይጠፋል ነው። ስለዚህ የክርስቶስ መምጣት ወይም የክርስቶስ ብርሃን እኛ በትክክለኛው መንገድ ተጉዘን እውነተኛውን መንገድ ይዘን ይላለን። እኔ መንገድ፣ ሕይወት፣ እውነት ነኝ ይላል። ስለዚህ ያ ደግሞ ብርሃን ነው፣ ወደ እውነት የሚመራን፣ ወደ ሕይወት የሚመራን፣ ወደ እውነት የሚመራን ነው። ስለዚህ ይህን ሁለቱም ምንድነው? ክርስቶስ ብርሃን ነው፣ ብርሃንም ክርስቶስ ነው። ስለዚህ ከብርሃን ውጪ የሚወጣ ሁሉ ምንድነው? የሚጠፋ ነው፣ በጨለማ ውስጥ ያለ ነው፣ የሚፈተን ነው፣ የሚወድቅ ነው። ነገር ግን ክርስቶስን የያዘ ምንም ነገር ቢያጋጥመው በክርስቶስ ብርሃን ይጓዛል፣ ወደፊት ይሄዳል። ስለዚህ ሁለቱንም ልንለያያቸው አንችልም ማለት ነው። ስለዚህ ክርስቶስ ብርሃናችን ነው እንላለን። በፋሲካ በዓል ላይ ማታ ላይ ክርስቶስ ብርሃናችን ነው ይላል። ያ ነው አንድነታቸው። ብርሃነ ጥምቀቱም ብርሃነ ትንሣኤውም ብርሃነ ልደቱም የሚባለው ክርስቶስ ብርሃን ስለሆነ ነው። የተወደዳችሁ ተመልካቾቻችን በድጋሚ መልካም በዓል ይሁንላችሁ። ከመዝሙር ግብዣ በኋላ ተመልሰን እንገናኛለን። Ataragina
ክቡራትና ክቡራን ተመልካዮቻችን አሁንም በድጋሚ መልካም በዓል በሰላም ካቶሊክ ቴሌቪዥን ቆንጆ የበዓል ፕሮግራም እያሳለፍን እንገኛለን። በፕሮግራማችን ደስተኛ እንደሆናችሁ ተስፋ እናደርጋለን። ወደ ወጣቶች እንምጣና እስቲ ድምጻችሁ ካልተሰማ ሰዎች ብዙ እድል የሰጠነው ለሴቶች ነው። እስቲ ለወንዶች ማን ያወራ? ከወንዶች ተስፋስታን ተመረጠ። ዳዊት ኦኬ። እሺ ዴቭ እንዴት ነህ? ሰላም ነው። ሁሉ ሰላም? እግዚአብሔር ይመስገን። እንኳን አደረሰ። እንኳን አብሮ አደረሰን። በዓል እንዴት ነው? አሪፍ ነው። በዓል ያላችሁ እንቅስቃሴ ላይ በደንብ ደግሞ አጽንኦት ሰጥተህ እንድትመልስልኝ የምፈልገው ታዳጊዎችን በማብቃት የምትሰሩት ለምሳሌ እነ ፍሬዎትን ቅድም በጣም ፍሬዎት ነው ስምሽ? ኮስተር ስትልብኝ እኮ የተሳኩ መስሎኝ ነው። እና እነሱን በማብቃት የወጣቱ ሚና እና ኃላፊነት ምን ይመስላል? ከወጣቶች ደግሞ ባሻገር ከሌላ ማህበራት ጋር ያላችሁ የመዝሙር አገልግሎት ምን ይመስላል? እሺ በመጀመሪያ እንኳን አደረሳችሁ። በመቀጠል የታዳጊ መዘመራን በተለይ እግዚአብሔር ይስጣቸው አባ ከነሱ ጋር በመሆን በተለይ ከኛ ሞር የተሻለ በመዝሙር ትሬኒንግ ጊዜያቸው ሁሉ ጊዜ በየቅዳሜው ለእሑድ በሚቀርበው በየቅዳሜው ይኖራሉ እና ደግሞ በሳምንት አንድ ቀን የሚፈልጉትን ፓርት ቅዱስ ቁርባን ላይ ከሆነ ቅዱስ ቁርባን ላይ በቅዳሴ መሀል ላይ አንድ መዝሙር ሁለት መዝሙር እየተሰጣቸው ከኪቦርዲስት ጋር እየተለማመዱ በየሳምንቱ አንዳንድ ጊዜ አንዳንድ እድል ይሰጣቸዋል። ከኳየሮቻችን ጋር ደግሞ ያላቸው ቅርበት በጣም ደስ የሚልና ጥሩ ነው። ምክንያቱም እኛም እናውቀዋለን። እኛ መጀመሪያ ታዳጊ ነበርን፣ ከታዳጊ ወደ ወጣት፣ ከወጣት ደግሞ እያልን እየቀጠልን ስለምንሄድ ታዳጊን ብቁ ማድረግ አንደኛ ግዴታችን ነው። ሁለተኛ ደግሞ ቸርችን ኃላፊነትን መስጠት ነው ለታዳጊያን እና ታዳጊያን ከኛ ጋር ብዙ ህብረት አላቸው። በተለይ የእነሱን መዝሙር ሁለት መዝሙር ሶስት መዝሙር ከመረጡ በኋላ የሚለማመዱትን ከተለማመዱ በኋላ በስተመጨረሻ ከኛ ጋር ተቀላቅለው የዝማሬ ጊዜ ይኖራቸዋል። ምክንያቱም የሚገራቸው ሰው ስለሚያስፈልግ ከኛ ጋር ድምፁን የተበላሸበትን ቦታ እያስተካከልን በዛ መልኩ እንሄዳለን። አዳጊያንም በዚህ ነው ብቁ እናደርገው። ሶሎ ዘማሪ ነው እንዳንተ? እኔ ኪቦርዲስት ነኝ። አውቆ ነው ሶሎ ዘማሪ ኪቦርዲስት ነው? እኔማ ላፋጥጦ ነበር ሶሎ ዘማሪ። ስለዚህ ወደ ቀጣይ ሰው እንለፍና እስካሁን ስናደርግ እንደነበረው ፍሬ ሰላም አለች። ፍሬ ሰላም ማይኩን ስጣት። ሶስት ጥያቄ የሚቀረው እንግዲህ እድለኛ ኮንሽ እሱ ቀላል ነው። እሺ እንዴት ነሽ ፍሬ? መጀመሪያ
እግዚአብሔር ይመስገን። እንኳን አደረሰሽ። እንኳን አብሮ አደረሰን። አሁን ወደ ጥያቄ እጅሽ። ጥያቄ 2 ቃል አለኝ ለራሴ የሚለው የገና መዝሙር የምን ሀገረ ስብከት የምን ቁምስና መዝሙር ነው? እሺ የምን ሀገረ ስብከት እና የምን ቁምስና መዝሙር ነው? እዚህ መሀል ቆይ እሱን ግን መልሱ ላይ መጣ። የምን ሀገረ ስብከት እና የምን ቃል አለኝ ለራሴ አወቅሽ መዝሙሩን? የመቂ ሀገረ ስብከት። በጣም አሪፍ። ትንሽ ብቻ አስተካክዪው። እሺ ሌላ ሰው የምን ሀገረ ስብከት ቁምስና እና የምን ቁምስና? ማይኩን አምጪ። መቅደስ ነው ስምሽ? መቅዲ ቅድም ተሳስታለች፣ አሁን ልታስተካክለው ነው። እሺ ልመልስ ብላለች። በመጀመሪያ ቃል አለኝ ለራሴ የገና መዝሙር አይደለም። ይሄ ነበረ ትክክለኛው መልስ። ፍሬ ሰላም የገና መዝሙር አይደለም። የምን መዝሙር ነው? ማይኩን ከፈት። የጥምቀት አይደለም? አይደለም። የአዲስ ዓመት ማለት የአዲስ ዓመት አይደል? የትንሳኤ መዝሙር ነው። ቀርጋለሽ። የትንሳኤ መዝሙር ማን ነው? አንድ በእንጉርጉሮ ትንሽ በድምጽ የሚያሰማን ቃል አለኝ ለራሴ። ልዩ ወርቅ አውቄዋለሁ ብላለች። ስለዚህ መዝሙሩ እንዴት ነበር? ፍሬ ሲያስታውሽን በዜማ ቃል አለኝ ለራሴ አምላኬን አልረሳም ስቃይ መከራውን ስለኔ የሞተው በመስቀል ሞትህ ደሙ ስቃይን ሁሌ አስበዋለሁ ያንን ውለታህን። በቃ አሁን መስቀል፣ ሞት፣ ስቃይ፣ ህማም እያለ የለት የገና መዝሙር እንዴት ነው? በደምብ ጥያቄዎችን እንድናነብና ፎከስ እንድናደርግ ነው። ለማንኛውም ቀጣዩ ማን ይጠይቅልሽ? ማለት መደበኛ ጥያቄ ሰው ምረጭ። ደምስ አንተ? እሺ አስተላልፊ ማይኩን ያባንቺ ነሽ። መልካም እንግዲህ ያው ወደ ማህበራዊ ህይወታችሁ ልመልሳችሁ። እንግዲህ የሰው ልጅ በእለት ተእለት ህይወቱ ሀዘን፣ ደስታ ይገጥመዋል እና የወንጂ ቅድስት ማርያም ቁምስና ወጣቶች ማህበራዊ ህይወታቸው ምን ይመስላል? በደስታና በሀዘናቸውስ ጊዜ እንዴት ነው የሚረዳዱት? እንዴት ነው የሚጠያየቁት? ወደሚለው ልምጣ። እሺ ስለተሰጠኝ እድል አመሰግናለሁ። በመጀመሪያ ለመላው ለክርስትና እምነት ተከታዮች እንዲሁም እዚህ ላላችሁት ሁሉ እንኳን ለጌታችን ለመድኃኒታችን የልደት በዓል በሰላም አደረሳችሁ እላለሁ። እንደሚታወቀው ከበፊት ጀምሮ በዚህ በወንጂ ማህበረሰብ አካባቢ ያለው የማህበራዊ ህይወትና በሀዘንም በደስታ ያለው የማህበራዊ ህይወት በጣም እጅግ የሚያስደንቅና እጅግ ደግሞ በሰው ዘንድ ቀረቤታ ያለው ሲሆን እና በሀዘን ጊዜ ምንድነው የምናደርገው? እኛ ያው አንድ ወይም ከዚህ ከምህመንም ወይም ከመዘምራን አባልም ወይም ሀዘን የደረሰበት ሰው ካለ ያው እዛ ሄደን የምናጽናናበት መንገድ በጣም እጅግ ለሰው በጣም ትልቅና መበረታታት የሚገባ ነው። ምክንያቱም ያው ዝም ብለን አናልፍም። ስናደርግ እያንዳንዳችን ባለንበት የሚያዋጮ ስነ ስርዓት ሊኖረን ይችላል። እናም ያው የምናዘጋጀው ነገሮች ሊኖሩ ይችላሉ። ሰዎቹን እንድናጽናና የሚያደርገን ነገሮች ሊኖሩ ይችላሉ። በዛም በመመካከር በመዘምራን አባላት በሙሉ ያው በመነጋገር የምናደርገው የመዋጮ ስርዓት አለ። ከዛም በመቀጠል ደግሞ ሄደን የጸሎት ፕሮግራም እያንዳንዳችን ሁላችን በምእመን ሆነን መዘምራኑን በመዘምራን አባል ምእመኑን በምእመን አባል ተሰብስበው የምናደርገው የማጽናኛ ፕሮግራም ሊኖር ይችላል። በደስታም ጊዜም ደግሞ ያው እያንዳንዶቻችን እንደዛ ነው። በቃ ሁላችንም የምናደርገው ነገሮች ሁሉ እጅግ የሚያስደንቅ ነው እላለሁ። ምክንያቱም በደስታ ጊዜ የምናደርገው ያው እንደ መዋጮ ሆኖ እጆቻችንን ዘርግተን ያው ከቤተ ክርስቲያንም ከምንም ጋር ተባብረን የምናሳልፋቸው ነገሮች ሊሆኑ ይችላል። መልካም እንግዲህ እናመሰግናለን። እስቲ አንድ ሰው ምረጥ። ምክንያቱም እስካሁን የወጣቶችን ድምጽ የታዳጊዎችን ድምጽ ሰምተናል። ለእናቶች ማህበር እድሉን እንሰጣለን። ከእናቶች ማህበር አንድ ሰው ትመርጥልናል። አበበች
ወይዘሮ አበበች ሁለት ነው የቀረችው። ወይዘሮ አበበች አንዷ ያንሱልንና ደምስ ስሞትን ብቻ ነው የነገረና በደንብ እንተዋወቅ። ማንበል ስሜ አበበች አቡዬ ይባላለሁኝ። የካቶሊካዊ ቅድስት ማርያም የካቶሊካዊት አባላት አንዱ ነኝ። የቤተሰብ ኳየር ነኝ። ስለተሰጠኝ ጊዜና ሰዓት እግዚአብሔር የተመሰገነ ይሁን። እንኳን ለጌታችን የኢየሱስ ክርስቶስ ልደት በዓል በሰላም እንኳን አደረሳችሁ። ጥያቄ 4 ሰብአ ሰገል ለኢየሱስ ያመጡት እጅ መንሻዎች ምንድን ናቸው? የሚያመለክቱስ ምንድን ነው? ሰብአ ሰገል ለኢየሱስ ክርስቶስ ያመጡት ሶስቱ እጅ መንሻዎች ምንድን ናቸው? ትርጓሜያቸውስ ወይም የሚያመለክታቸውስ ምንድን ነው? ሰብአ ሰገል ማለት ሶስቱ እጣን፣ ከርቤ፣ አንድ ነው የቀሩት። እጣን፣ ከርቤ፣ ሽቶ አይደለም። ትንሽ ያስተካክል። እጣን፣ ከርቤ። ማን ነበረ ስምሽ? ቆይ እዚህ አካባቢ ማን ነበረ ስምሽ? አይደለም ሙሉ ስምሽ ልዩ ወርቅ። እሺ እጣን፣ ከርቤና ምንድነው አገኘው? ልዩ ወርቅ ወርቅ ይዘው የቀረቡት እጣን፣ ከርቤና ወርቅ ነበር ይዘው የቀረቡት። የሚያመለክቱት እጣኑ ምንድነው የሚያመለክተው? ከርቤው ምንድነው? ወርቁ ምንድነው? ለሌላ ሰው ድል መስጠት ይችላሉ ከፈለጉ። ይመልሳሉ። ጎበዝ ነው። ያው ለተስፋውን ሰጥቻለሁ። ለማ ለተስፋውን ሰጥቻለሁ። ለተስፋውን ተስፋውን አይደል እንዴ? ሌላ ሰው ድምጽ ያልሰማ ነው ሰው ለልጄ ሰጥቻለሁ። ልጆት ነው? እሺ ለቤተሰብ ማማ ጣልቃ እንገባም። እሺ ተስፋውን አሁን የመመለስ ብቻ ሳይሆን አደራ የቤተሰብ አደራም ነው ያለብን። ስለዚህ 50%ቱን መልሰውታል። እጣን፣ ወርቅና ከርቤ ነው የሚያመለክቱት። ምንድን ነው? እሺ ሰብአ ሰገል ኢየሱስ ክርስቶስ ያቀረቡት ወርቅ፣ እጣንና ከርቤ ሶስቱ የቀረቡት ስጦታዎች በዋናነት የሚያመለክቱት ወርቅ እጅግ ውድ የሆነ ስጦታ ነው። እንኳን በዛ ጊዜ አይደለም በዚህ ዘመን ላይም ትልቅ ቦታ የሚሰጠው ውድ የሆነ ስጦታ ነውና በዋናነት እግዚአብሔር ለኛ የሰጠን ውድና እንቁ የሆነ ስጦታ ነው ክርስቶስ ለኛ። ወርቅን በዛ እንመስለዋለን። እጣንን ብዙ ጊዜ ያው በቤተ ክርስቲያናችንም ከጸሎት ጋር በተለይ የእጣን ጢስ ወደ እግዚአብሔር እንደሚሄድ ጸሎታችን እናምናለንና ይህን የእጣን ጢስን ወይም መልካም መዓዛ ያለው ሽታ ከመሆኑ የተነሳ የተወለደው ጌታችን ኢየሱስ ክርስቶስ ለኛ መልካም መዓዛ የሆነ ጌታ እንደሆነም ይህም የሚያመለክት ነውና፣ በሌላ በኩል ከርቤ እርሱም ውድና በጣም አንዳንድ ፍንጭ ልስጥ። አንዳንድ ቃል ነው። ለምሳሌ ወርቅ የሚያመለክተው የክርስቶስም እንደዚህ መሆን ነው። ከርቤ እንደዚህ መሆን ነው። አንደኛው ምንድነው? እጣን እንደዚህ መሆን ነው እያልክ መልስ። ወርቅ የሚያመለክተው በዋናነት ክርስቶስ ውድ ስጦታችን መሆኑን ነው። አንዱ ልመልስልህ፣ ሌላውን ቀጥል። ፍንጭ ልስጥ። ወርቅ የሚያመለክተው ንጉስነቱ፣ ወርቅ ንጉስነቱን ምናልባት መጥቶልኛል። በዋናነት ያው ስንጠመቅ የምናገኛቸው የጸጋ ስጦታዎች አሉና እነኚህ የጸጋ ስጦታዎችን በዋናነት የሚያመለክቱ ናቸው። ወርቅ፣ እጣንና ከርቤ ንጉስነትን፣ ክህነትንና ነብይነትን የሚያመለክቱ ስጦታዎች ናቸው። ስቃዩን የሚያመለክቱ ናቸው። ወርቅ ንጉስነቱን ከርቤ ደግሞ ስቃዩን የሚያመለክቱ። አጨብጭቡለት ሞቅ አድርጋችሁ። አይ ቲንክ እያገባደድን ያለ ነው። ጥያቄዎች ነው የሚቀሩ። ሰው ግን አልመረጠም። ሰው አልመረጠም። መደበኛ ጥያቄ ነው። ከሲኒው ላይ ከማስቀመጫው ላይ አይደለም። ማን ይጠይቅ? መደበኛ ጥያቄ መልሼ ለቤተሰብ ኳየር ልስጥና እቴቱ ወይዘሮ ቴቱ። እሺ ወይዘሮ ቴቱ። ክቡራትና ክቡራን ተመልካቾቻችን ከወንጂ የተከታተላችሁ ያለው የበዓል ፕሮግራም እንደቀጠለ ነው። ከኋላ እንደምትሰሙት እንግዲህ የቡና ድምፅ አለ።
እየቀዳችልን ነው ቅድስት። ስለዚህ እሱን ቡና ጠጥተን ተመልሰን እንገናኛለን። አብራችሁን ቆዩ፣ የትም እንዳትሄዱ። በድጋሚ መልካም ጊዜ ነው። ጌታችን ወርዷል ከሰማየ ሰማያት፣ በግርግም ተኝቷል፣ ራሱን አዋርዷል፣ ክብር ይገባዋል። አሕዛብ ሁላችን እናቅርብ ምስጋና፣ ችግራችንን አይቶ መጥቶልናልና፣ ከነበረን ደዌ ያወጣን ጌታችን፣ እንሆየውና እንስጠው ልባችን። ትልቅ ድንቅ ታየ በቤተልሔም ከተማ፣ ታይቶ ማይታወቅ በጆሮም ያልተሰማ፣ ጌታችን ወርዷል ከሰማያት ሰማያት፣ በግርግም ተኝቷል፣ ራሱን አዋርዷል፣ ክብር ይገባዋል። እነሆ ግልጽ ነው የአምላክ ቸርነቱ፣ በበረት አስተኛው ለእኛ መሳሳቱ። ንጉሥ ሆኖ ሳለ ምንም ሳይቸግረን፣ እኛ እንዲዋረድ ፍቅር አስገደደ። ትልቅ ድንቅ ታየ በቤተልሔም ከተማ፣ ታይቶ ማይታወቅ በጆሮም ያልተሰማ፣ ጌታችን ወርዷል ከሰማያት ሰማያት። ከቡና ተመልሰናል። አሁን ደግሞ ጨዋታችንና ጥያቄዎቻችን ይቀጥላሉ ማለት ነው። አብራችሁን ቆዩ ነው። የተወደዳችሁ ተመልካቾቻችን በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ከመሸጋገሪያ መዝሙር በኋላ ተመልሰን እንገናኛለን። አማኑኤል ተወልዷል በሰማይ በምድር እጅግ ደስታ ሆነ። አማኑኤል ተወልዷል በሰማይ በምድር እጅግ ደስታ ሆነ። ተወለደ ሕፃን ተወለደ
ከመዝሙር ግብዣ በኋላ ተመልሰን ተገናኝተናል። በጣም ጥሩ። እንግዲህ ወደ ቤተሰብ መልሶታል ተስፉና እንተዋወቅ። ማን እንበል? እሺ መምህርት ቴቱ በየነ እባላለሁኝ። መምህርት? አዎ በወንጂ ቅድስተ ማርያም የቤተሰብ ኳየር ነኝ። ስለዚህ በዛሬው ዕለት እግዚአብሔር ስላደረሰን እጅግ አድርጌ አመሰግናለሁኝ። ይሄ ቀላል በዓል አይደለም፣ የክርስቶስ መወለድ በዓል ነው። ስለዚህ ሁላችንም ሊያስደስተን፣ ሁላችንም በጣም ደስ ብሎን ነው የምናከብረው። ስለዚህ ይሄ በዓል የዓለም ክርስቲያኖች ሁሉ የሚያከብሩት በዓል ነው። ስለዚህ በጣም ደስ ብሎኛል፣ እዚህ በመገኘቴ በጣም ደስ ብሎኛል። ሁላችሁንም እንኳን አደረሳችሁ። ምንድን ነው የሚያስተምሩት? እኔ ቋንቋ ነው የማስተምረው፣ የአማርኛ ቋንቋ። አማርኛ ቋንቋ። በጣም ጥሩ። አሁን ጠቅላላ ያለ ጥያቄ ነው የምንጠይቀው ያገባደድን ስለሆነና ይህን ፕሮግራም ቁጭ ብለው በቤታቸው የሚያዩ በጣም የበርካታ ሀገረ ስብከት የበርካታ ቁምስና ወጣቶች አሉ። ለእነሱ ማስተላለፍ የሚፈልጉት መልእክት ምንድን ነው? ከእናንተ ማህበር፣ ከሶስቱም ውህድ ማህበር፣ ከእናቶች ሊሆን ይችላል፣ ከወጣቶችም ከአዳጊዎችም፣ ሌሎች ወጣቶች፣ ሌሎች ማህበራት ምን መማር ይችላሉ? የወንጂ ሀገረ ስብከት ወጣቶችም የእናቶችም የታዳጊዎችም አንድ ላይ ነው የምናገለግለው እና ከኛ ብዙ ነገር ይታወቃል፣ ብዙ ነገር ይገኛል። ለምሳሌ እኔ አሁን በእድሜ ካሉት እናት ኳየሮች ከፍ ያለ እድሜ ላይ ነው ያለሁት። ግን እግዚአብሔርን ለማገልገል ጌታን ለማገልገል እዚህ ቆሜ ከኳየሮች ጋር አብሬን እያገለገልኩ ያለሁት። በቤተ ክርስቲያናችን ውስጥም ከ33 ዓመት በላይ ነው ያለሁት። ብዙ ልጆችን ብዙ አፍርቻለሁኝ፣ እግዚአብሔር ይመስገን። ልጆቼ በዚሁ ቤተ ክርስቲያን ተጠምቀው ቆርበው ያደጉ ልጆች ነው ያሉት እና የተለያየ አካባቢ ነው የሚኖሩት። በአዲስ አበባ ላይ 4 ይኖራሉ፣ በአዋሳ ላይ 2 ይኖራሉ። ስለዚህ እግዚአብሔር በዚህ ቤተ ክርስቲያን ውስጥ ያለው ከፍታ ቀላል ነገር አይደለም። ብዙ ወጣቶች የተሻለ ቦታ ላይ ነው ያሉት። ውጭ ሀገር ብናይ፣ በሀገር ውስጥ ብናይ የተለያዩ ነገሮች በሚደረጉበት ጊዜ የሚያደርጉት አስተዋጽኦ በአረብ ሀገር እንኳን እያሉ እየሰሩ እዚህ አድገው ያሉ ወጣቶች እዛ ሄደው እንኳን ይችን ቤተ ክርስቲያን የሚረዱ የሚደጉሙ በበዓላት ጊዜ የሚልኩት ነገር እጅግ በጣም ያስደስተኛል። ስለዚህ የነሱ እዚህ ቤተ ክርስቲያን ውስጥ ያደጉ ልጆች በጠቅላላ እምነታቸውን እንኳን ቢለውጡ ውስጣቸው አለ። በቃ ውስጣቸው ይሄ ቤተ ክርስቲያን ያሳደጋቸው ቤተ ክርስቲያን ስለሆነ ውስጣቸው አለ። ስለዚህ ደስ ይለናል በቤተ ክርስቲያን ውስጥ በቆይታችን እነዚህን ህፃናት ከታዳጊ አንስቶ እስከ ወጣቶች እዚህ ቤተ ክርስቲያን ውስጥ የሚያገለግሉት አገልግሎት በእውነት እኔ ውስጤን በጣም ነው የሚያስደስተኝ፣ በጣም ነው የሚያረካኝ። ከነሱ ጋር ቆሜ በመዘመሬ ለኔ በጣም ደስታ ነው። በቃ በጣም ልዩ ደስታ ነው የሚሰማኝ። ከነሱ ጋር እኩል ቆሜ በማገልገል እጅግ በጣም ደስ ይለኛልና ታዳጊዎች በጣም ደስ ይላሉ፣ ወጣቶች በጣም ደስ ይላሉ። ህብረታቸው ቤተክርስቲያናችሁ ውስጥ ያሉት በእውነት እኔ እግዚአብሔር ይባርካቸው። በጣም እኔ ይገርመኛል ማለት ብዙ የተጣበበ ነገር አለ። ይማራሉ፣ ቤተሰብን ያገለግላሉ። ወንጂ ውስጥ በጣም ወጣቶች ቤተሰቦቻቸውን እያገለገሉ ነው የሚያድጉት። ለምን የኑሮ ሁኔታ አለ ስለማወቅ ነው። ተወልጄ የሚያደግኩት እዚሁ ስለሆነ እያንዳንዱን የኑሮ ሁኔታ አለ። ግን ያንን ነገር ሁሉ ተጋፍጠው እዚህ ጋር የሚያደርጉት ነገር እኔ ለኔ በጣም ነው የሚያስደስተኝ። እግዚአብሔር ይባርካቸው። በእውነት በጣም ነው የሚያስደስተኝ ማለት እንደ እናትም እንደ አስተማሪም ሳያቸው ወጣቶች የሚያደርጉት ነገር እኔ በጣም ይገርመኛል። እና የኔነት ስሜት በቃ ቤተክርስቲያኑ የኔ ነው በቃ የኛ ነው ብሎ ነው የሚያስቡት እንጂ እንደዚህ የማፈንገጥ ወደኋላ የማለት ጉልበታቸውን የመሰሰት ገንዘባቸው እኔ በእነሱ አቅም በጣም ብዙ ገንዘብ ሲያዋጡ እኔ ራሱ ይገርመኛል። አሁን ለመዝሙር ጥናት ለመዝሙሩ አሁን ለአዲሱ መዝሙር ምናምን የሚያደርጉት አስተዋጽኦ ሲነገር በቤተ ክርስቲያን ውስጥ ለኔ ድንቅ ነው የሚሆንብኝ። ለምን ልጆች ቤተሰቦቻቸው እጅ እያሉ ይሄንን የኔነት ስሜት ተሰምቷቸው ቤተሰቦቻቸውን ቢያንስ እየተናገሩ እያመጡ የሚያዋጡት ነገር ለኔ በጣም ደስታ ነው የሚሰማኝ እና እግዚአብሔር አብዝቶ ይባርካቸው በእውነት አሜን አሜን። በደንብ እርሱንም ምስክርነትና ስሜት አይተን መረዳት እንችላለን እና በዚሁ ቀጥሉ። ደስ ይላል እንደዚህ አይነት ምስክርነት መስማት። ስለዚህ በወጣቶች እንደጀመርን በወጣቶች እንጨርስና ድምፁ ያልተሰማ አንድ ወጣት ይምረጡልኝ እስቲ። አዳላሽ እንዳትሉኝ ልጅ ያለሽ እኔ ለእሷ ልስጣት። ማን ነው ስሟ? ሊዲያ ትጡልኝ ማይኩ። መረጥ አትችይም ሊዲያ። እንዳለመታደል ሆኖ አንድ ነው የቀረው። የመጨረሻው ጥያቄ ነው። አሃ ቆይ እንጂ ቀስ በይ። እንዴት ነሽ? እግዚአብሔር ይመስገን። በደንብ ሙሉ ስምሽን አስታውቂ። ይዲዲያ ተመስገን እባላለሁ። ይዲዲያ ተመስገን። ምን ማለት ነው ይዲዲያ? በእግዚአብሔር ስም የተወደደ ተመስገን። አይ ሙሉ በጣም አሪፍ። ባንዴ አሪፍ ነው። እንኳን አደረሰሽ። እንኳን አብሮ አደረሰሽ። አሁን ጥያቄ ነው ቢል። እሺ ስድስተኛው ጥያቄ ቦና ታሪ ምን ማለት ነው? ቋንቋውስ ምንኛ ነው?
እሺ ምንድነው? እስቲ ምንድነው? ቦን ናታሊ ምን ማለት ነው? በምን ቋንቋ ነው ያግዛት? ለምን መጀመሪያ ማንቺ ሞክሪ። ይቅርታ ቦን ናታሊ ምን ማለት ነው? ትርጉም በምንኛስ? ሁሉም ፊት ላይ ነው አንድ አይነት ስሜት ነው። ግራ የመጋባት ያለው ምንድነው የሚቀባጥረው ልጅ ማለት አይነት ነገር ነው የማየው። ቦን ናታሊ አይደል የሚለው ምን ማለት ነው? ገምሻ እንደዚህ አይደለም። ቋንቋውስ ቢያንስ ምንኛ ይመስልሻል? ዝም ብለሽ ስታዩ ቦን ናታሊ ምንኛ ይመስላል? ድምጸቱ ምናምን ሞክሪ። ካለመሞከር ነው የሚገኘው መልስ። እሺ ሌላ የሚያግዛት ወደ አባ ብናመጣውስ ይሄን ጥያቄ ወደ አባ እናምጣው። እሺ አባ ግን አንድ ሰው እንትን በልና የመጨረሻ እናርጋቸው። አባ ካልተመለሰ ሌላ የሚያግዛት ሰው ማለት ይሄ እኮ ፍንጭ አያስፈልገውም። እንደዚህ ልትገምቱ የምትችሉት ነገር ነው ይመስለኝ። ቦን ናታሊ ምን ማለት ነው? ጣሊያንኛ ይመስለኛል። ሰላምታ ይመስለኛል እያለ ነው ተስፉ። ሰላምታ ማለት ምን አይነት ሰላምታ? እንዴት ነህ ነው? ሰላም ነህ ወይ? ሰላም ነህ ወይ? የእንግሊዘኛው ሐዋሪው ማለት ነው። ቦን ናታሊ ጣሊያንኛ ይመስለኛል እንዴት ነህ እንደማለት ይመስለኛል ብሏል። እውነት ለመናገር ግማሹን መልሶታል። ምን አለች እሷ? አላቆም አይደል አለች። ኧረ አታግዣት ተይ። ምንድን ነው አለች? አይ ከባሉ ጋርም እንደመገናኘት ሳስበው መልካም ገና ማለት መልካም ገና በምንኛ ጣሊያን። እሺ ለማን ነው መልሱን ነጥቡን የምንሰጠው? እሱ ቋንቋውን እሷ ትርጉሙን መልሰውታል። ግማሽ እንሰጣቸዋለን። ግማሽ መቼም በዛሬ ቀን ስለ ፋሲካ እንጠይቃችሁ ለመገመት ቀላል ነው። ቦን ናታሊ ማለት መልካም ገና ማለት ነው። ቋንቋውም ተስፉ እንደገመተው በጣሊያንኛ ነው። ተባብራችሁ መልሰው። ስለዚህ ለሁለቱም ሞቀር ነው። መልካም እንግዲህ ፕሮግራማችንን ወደ ማጠቃለሉ እየሄድን ነው። ግን ፕሮግራማችንን ከመጨረሳችን በፊት በመልካም ምኞት እንዘጋዋለን። አባ መልካም ምኞቱ። እሺ በጣም እናመሰግናለን። ለመላው የክርስትና እምነት ተከታዮች በሀገር ውስጥም ከሀገር ውጭ ላላችሁም ቤተሰቦቻችን እንዲሁም መዘምራን፣ ወጣት አዳጊያን፣ እዚህ ያላችሁ የቤተሰብ ኳየር እንዲሁም ደግሞ የሰላም ካቶሊክ ቲቪ አባላት በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ በዓል አደረሳችሁ እያልኩኝ ይህ በዓል ለሁላችንም የሰላም፣ የደስታ፣ የጤናና እርስ በርሳችን የመፋቀር የመዋደድ አንዳችን ለሌላችን ልዩ የፍቅር ስጦታ ሆነን መቅረብ የምንችልበትን ጸጋ እግዚአብሔር እንዲሰጠን እያልኩኝ መልካም በዓል ለሁላችሁም በያላችሁበት ይድረሳችሁ። እንኳን ለጌታችን ለኢየሱስ ክርስቶስ የመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉ የሰላም፣ የጤና፣ የፍቅርና የአንድነት የመተሳሰብ እንዲሆንልን እመኛለሁ። በተለይም ለወንጂ ቅድስተ ማርያም ካቶሊክ ምእመናን በሙሉ እንኳን አደረሳችሁ ላለው። በመቀጠል ለዚህ ለመዝሙር ስራ መሳካት የረዱንን በጸሎት በገንዘብ በጉልበት ብዙዎች ይረዱናሉ። በተለይ ይህን እድል ካገኘው ላመሰግን የምፈልገው አቶ ነጋ የሚባል በጣም ሲረዳን ነበርና አቶ ነጋን ለማመስገን ወዳለው። ቤተሰቦቼ እንኳን አደረሳችሁ። ቤተሰብ የምለው ይህንን ማህበረሰብ ነው። እንኳን ለገና በዓል በሰላም አደረሰን። አመሰግናለሁ። በጣም ጥሩ። ክቡራትና ክቡራን ተመልካቾቻችን ታህሳስ 29 2018 ዓመተ ምህረት ልዩ የገና ፕሮግራማችን ይህንን ይመስል ነበረ። በጣም ቆንጆ ፕሮግራም ጊዜ እንዳሳለፍን ተስፋ እናደርጋለን። ሁላችንም እኛም እዚህ ያለ ነው፣ እናንተም በቤታችሁ ጥሩ የገና በዓል አብረናችሁ እንዳሳለፍን እምነታችን ነው። እኔ ናሆም ታደሰና የአብስራ ጥበቡ ፕሮግራሙን የመራ ወደ እናንተ ስናደርስ ነበረ። ያብ ምጨምሯል። በጣም መልካም ፕሮግራም ነበረ። እናንተም እንግዲህ በዓልን ከኛ ጋር ቆይታ ለማድረግ ስለፈቀዳችሁ በእውነት እጅግ አድርገን እናመሰግናለን። የተወደዳችሁ ተመልካቾቻችን የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ በወንጂ ቅድስት ማርያም ቁምስና ተገኝተን ከወጣት መዘምራኑና መሪ ካህናቸው ጋር ያደረግነው ልዩ የበዓል ቆይታ ይህንን ይመስል ነበር። ሌሎች የሰላም ካቶሊክ ቴሌቪዥን የበዓል ፕሮግራሞች ይቀጥላሉ። እኛ ግን ከወዲሁ ተሰናበትን። መልካም በዓል፣ መልካም ጊዜ።
Mezmur